ጽንስ ከተፈጠረ በኋላ ወይንም ነፍሰ ጡር ከሆኑ በኋላ ግንኙነት ማድረግ ይቻላል ወይ? የብዙዎቻችሁ ጥያቄ ነው። እነግራችኋለሁ። ሼርና ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉና ጀምሩት። ቤቱን ደግሞ ፎሎ አድርጉ። እንግዲህ ጽንስ ከተፈጠረ በኋላ ወይንም ነፍሰ ጡር ከሆኑ በኋላ ግንኙነት ማድረግ ይቻላል ወይ ሲባል ግንኙነት ማድረግ አይቻልም። ምክንያቱም በማህፀን ሰው የሚባል ነገር አለ። ሰው የሚባል ነገር ያ ሰው ወንድ ልጅ ከሆነ ግብረ ሰዶም እንደመፈጸም ይቆጠራል፣ ግንኙነት ሲያደርጉ ማለት ነው። እንደዚሁም ሴት ልጅ ከሆነች ደግሞ ከራስ ልጅ ጋራ ግንኙነት እንደማድረግ ነው የሚቆጠረው። ስለዚህ ግንኙነት ማድረግ አይቻልም። በተለይ ደግሞ ከ40 ቀን በኋላ በጣም ከባድ ነው። ምክንያቱም በ40ኛው ቀን መልካችን የሚሳልበት ቀን ነው። የእግዚአብሔር ሥራው ድንቅ አይደል? ይችን ታክል ደም ላይ መልካችን ይሳላል፣ አይናችን ይሳልባታል፣ አፍንጫችን ይሳልባታል፣ አፋችን ይሳላል፣ እጃችን ይሳላል። እዚያች ትንሿ ደም ላይ እኮ ነው እና በ40ኛው ቀን መልካችን የሚሳልበት ቀን ነው። የእግዚአብሔር ሥራው እኮ በጣም ነው እኮ የሚደንቀው። ለዚህ እኮ ነው ታዲያ ቅዱስ ዳዊት በልዎ ለእግዚአብሔር ግሩም ግብርከ፣ እግዚአብሔርን ሥራህ ድንቅ ነው በሉት ይላል። እስኪ ሁላችሁም ኮመንት ላይ ሥራህ ድንቅ ነው በሉት፣ ማንም ሳይጽፍ እንዳይሄድ። በእውነት እኮ ድንቅ እኮ ነው። እዚያች ትንሽዬ ደም ላይ መልክ ስሎ እሷን አሳድጎ እናንተን የመሳሰሉ ትልልቅ ሰዎች የሚያስገኝ አይገርምም? እግዚአብሔር ሥራህ ድንቅ ነው እያላችሁ ሁላችሁም ጻፉ። ሼር ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። ላይክ አድርጉ። ቤቱ ይጠቅማችኋል። ፎሎ ማድረግ አትርሱ። እወዳችኋለሁ። ክበሩልኝ። አዲስ አበባ ሾላ ገበያ አካባቢ የጀመረው ከፍተኛ የእሳት አደጋና ድንገተኛ አደጋዎች ስራ አመራር ባለሙያዎች ቁጥጥር ስር እየሆነ ነው በማለት ጉርሻ ፔጅ ሌሊቱን አስነብቧል። አንድ ጥያቄ ግን ሁሌም ይፈጥርብኛል፣ መልስ ግን አላገኘሁበትም። እናንተን ልጠይቃችሁ። በሀገራችን በአብዛኛው ጊዜ የገበያ ቦታዎች ለምንድነው የእሳት አደጋ የሚነሳባቸው? መልሳችሁን ጻፉልኝ። ባዮ ላይ ያስቀመጥኩላችሁን ሊንክ በመጫን የዩቲዩብ ቻናሌን ሰብስክራይብ አድርጉ። ይህን ጉዳይ አድርሱልኝ ብዬ አለቀስኩኝ። ጎንበስ ብዬ በቃ ማደርገውን አላቅም፣ ስሜት ውስጥ ነኝ። ዜን መጨረሻ ላይ አሳዩን እስቲ ክላሷን አሉ እነሱ ማለት ነው። ሲጠይቁኝ ከፍቻ አሳይቻለሁ። እዚህ ነው ብዬ ሲሄድ ይታያል አይደል ቪዲዮ ላይ አሳይቻቸዋለሁ። ይህን አቅም ለፖሊስም እንዳመለከትኩ ነግሬያቸዋለሁ። እንደውም የፖሊስ ቁጥር ፊት ለፊታቸው ጠረጴዛ ላይ ነበር። ይህን ነገር ቁጥሩ እዛ ቁጭ ብሏል። ሌላም ልጅ ስላለ ልቀጥል። ኦልሞስት ያለውን እንዲሁ እያወራን አራተኛ ጨርሰን ቤታቸውን ለቀን ስንወጣ እማዬ በመጣች ሰዓት ለሕግ አሳልፈው ይስጧት ብለዋል። ለሕግ አሳልፈው ይስጧት። እማምላክ የእርሶም እናት አይደለችም ወይ? አዎ እሺ ልጆቼ፣ ደግሜ እማዬ አሁን እኛ ስንወጣ ሰዎች ከመጡ መጀመሪያ እኛ ጋር ይደውሉ፣ እኔ ከማንም በፊት ቀድሜ ደርሳለሁ። እኛም ይህን የእርሱን ትክክለኛ አድራሻውን አንናገርም ለደህንነቱ። እኔም ልጆት ነኝ ብዬ ይደውሉ ብያቸው ቤታቸውን ለቄ ወጣው ብለዋል። ሲወጡ ነጋሽ ጋር ተመልሰን እንመጣ እንችላለን። ስለዚህ ይሄንን ብለዋል። ስንወጣ ከኔ ጋር የነበሩት ልጆችም ጥሩ ስሜት ባልሆነ ነው የወጡት፣ አልቅሶም ነው የወጡት ይላል። ሌላው እንደ ጥያቄ ምናልባት ብናነሳው ምናልባት የኔ እናት እነ ባሮክ ቤቶ ሲመጡ እርሱን አግተው አስጨንቀው አዋክቦት ገፍትረውት ነበረ ወይ? ምክንያቱም ቪዲዮ ላይ የምናየው ነገር ስለነበረ እስቲ ይንገሩን። እስቲ ማዋከም አይደለም፣ ስሜት ውስጥ ናቸው። ይሄን ሲጎተት ይሰማኛል። እነሱ ያው ስሜት ውስጥ ናቸው። ያው ሲመጡ የህግ እንትኖችም ከውጭ እንዳሉ ተናግረዋል አሉ። አብረውን የህግ እንትኖች ብለዋል ሰዎች። ስልክ የሚደወልላቸው ስልክ አለ። ኑሩ አይኑሩ ሰዎቹ አልገቡም። እነኛ ከውጭ ግን የህግ ሰዎች አሉ ብለዋል። ግን እንግዲህ አዋክቦት ነበረ፣ ገፈታትረውት ምን አስጨንቀውት ነበረ። ይሄን ሲስቡ ትንሽ ቅር ያሰኛል። እዛ ጋር ነው ማህበረሰቡ ቅር ያለው እንጂ አልገፈተሩም። ቤት አይደል እንዴ ልጅ እናታቸው ነው ለምን ይገፈተሩ? እሱን አልገፈተሩም። እሷን ሌላው ቪዲዮ ላይ ሲያለቅሱ ይዞት እኔ ጮሃለሁ ሲሉ ይደመጣል። እንደሚባለው አስጨንቆት ወይም አሳቆት ነው ወይ? ልጆቹ በዚህ ልክ የለፋባት የደከሙባት ልጆች አደባባይ ስለወጣችና እንደታመመች ስለሚያውቁ ነው ወይ የሚል ነውና ለምን ነበር እርሶ የሚጮት?
እጮሃለሁ እንደ ህዝብ አገር እንዲያቅልኝ ነው እጮሃለሁ ሀገር እንዲያቅልኝ ነው እኮ ጉዳቴንም የደረሰውንም ጉዳት ልጅቷ ላይ ያለውን ጉዳት ለሁለት ዓመት ሳስታምም ነበር አፍኜ ይዣለሁ ብያለሁ አይደል ጉዳቴን እንዴ መጮህም ግድ ነው እኮ ሀገር እኮ ስትጮህ ሀገር አይደርስልህም እንዴ ህዝብ አይደርስልህም ወገን ይደርስልሃል ስለዚህ የእናትነት ስሜት ነው እጮሃለሁ ያሉት የደረሰው ጉዳት እነሱ መተውኝ ምናምን አይደለም አይደለም እጮሃለሁ ጉዳቴን ነው እጮሃለሁ ያልኩት እዚህ ጋር ዲያጽያታ አላወራ እሱ ነው እኔ አሁንም እኔ የምናገረው ልጆትን እንትውና በሌላ ሰው ደርሶ እንኳን ቢሆን በመጀመሪያ ጩኸት ነው የሚያሰሙት እጮሃለሁ ነው የሚሉት እኔ ለምን አልጮህም እጮሃለሁ ነው ያልኩት እኔ እየተረዳው እንዳለ ከመጀመሪያ ከንግግራችን በፊት ልጆን ከማስጣሎት በላይ ስለ ድንግል ማርያም እንደዛ መሆኑ የከፋውትን ነው እኔ የምረዳው እንጂ ልጄን እቺ ልጅ ላይ ቪዲዮ ያልሰራሁበት የራሴ ምክንያት ነበርኝ ዝም ብዬሽ ነበር አሁን ግን ዝም አልልሽም በተለይ እናንተ ሁለት ወፍ ዘራሽ የሆናችሁ ቆሻሾች ቤት ማለት ነው ገብተሽ የተናገርሻትን ነገር በደንብ ጠንቀቀሽ ታውቂያታለሽ ሪከርድ በደንብ አለ ምንድነው ያልሽው ኮሜንት ላይ ቅደጁ እያሉኝ ነበር እየገፋፉኝ ነበር አልሽ አይደለ የራስሽ ላይቭ ላይ ሪከርድ ተደርጎ የተለቀቀው ላይ ደግሞ ምንድነው ያልሽው እዛው ላይቭሽ ላይ ምንድነው ያልሽው ቅደጁ ብላችሁ ከጻፋችሁልኝ እቀደዋለሁኝ ነው ያልሽው በመጀመሪያ እናንተ ሁለታችሁ ማን ነው የሃይማኖት ይቅርታ አስጠያቂ ምናምን ያደረጋችሁ በተለይ አንተኛው ይሄ ዮናስ የምትባል ቆረቆንዳ ማን ነው ይቅርታ አስጠያቂ ያደረገ አንተ ማለት እኮ እስልምና አይቀርህ ፕሮቴስታንት አይቀርህ ኦርቶዶክስ አይቀርህ ሙልጭ አርገህ ስትሳደብ የነበርክ ሰው ነህ ሲጎልብህ ወዳንዱ ሲሞላልህ ወዳንዱ ማን ነው አንተ በመጀመሪያ ማን ነው አንተ እንዳኛና ይቅርታ አስጠያቂ ምናምን ያደረገ you are nothing እኮ በቃ አንተ አሁን ተራ ሰው ነህ ተራ በጣም በቃ እኔ ነቃሃለሁ በጣም ነው የምታስጠላኝ who are you ማን ስለሆንክ ነው ይቅርታ አስጠያቂ ያደረገ ማን ነህ አንተ ራስህ የእያንዳንዱን ሃይማኖት ጎንበስ ብለህ ይቅርታ መጠየቅ ነው ያለብህ አንተኛው ወደዛ አንተ ይሆንክ ሆድና ኪስ ይሙላ እንጂ ሌላው ችግር የለብህ ሲቀጥል ማለት ነው ይሄ እዚህ ጋር የምታዩት ሜሴጅ ይሄ ልጅቷ በአሁን ሰዓት ቴዶ ዘሩፋኤልን እያወራችሁ ያለው ንግግር ነው ሳታቅ ነው አይደል ያደረጋችሁ ተመልከቱት ይሄንን ፖዝ እያደረጋችሁ እያንዳንዳችሁ አንብቡት አሁን ለቴዶ ዘሩፋኤል እያለችው ያለው ንቀቷን ጥጋቧን ተመልከቱት ለዚህ ነው ተይዛ ለህግ ተቀርበልን ያልነው አሁንም ተይዘሽ ለህግ ተቀርበያለሽ ከገባሽበት ጉርጓድ ፈልጋችሁ ፈልፈላችሁ አውጧት አስወጡና ለህግ አሳልፋችሁ ስጧት አንቺን አስሮ የማይቀጣ ህግ ካለ እንተያያለን እስቲ ማንነሽ አንቺ ማን ስለሆንሽ ነው ምን እንደዚህ ምደነፍ ይሆንሽ ፌንጣ ዝም ያልኩሽ አውቄ ሆነ ብዬ ነበር ሌላው ደግሞ የኛ እምነት ተከታይ የሆናችሁ አጉል ምታሽቃብጡ ሰዎች ማለት ነው ጥጋችሁን ያዙ ወይ ሃይማኖታችሁን ጠንቀቃችሁ ወቁ ወይ ዝም በሉ ይቺን ድራማ የሰራሻት እነዚህ ሁለት ወፍ ዘራሽ ቆረቆንዳዎች ልከውሽ ነው ያንን ደግሞ በደንብ ጠንቅቄ ያውቀዋለሁ ዝም ብዬ ዳር ሆኜ ሳዳምጥ ስመለከት የነበረው ለዛ ነው የሁለታችሁ ድራማ ነው የማንንም አይደለም እናንተ ናችሁ ድራማው እንድትሰራ ያረጋችኋት ከዛ እናንተ አሰራችኋት እናንተው ቤት አስገብታችሁ ይቅርታ አስጠያቂ ማን ስለሆናችሁ ነው እናንተ የሆናችሁ ተራዎች ማን ናችሁ እናንተ በዚህ ደረጃ እመቤታችን ምን አገባሽ ምንስ ብናመልክ ይመለከትሻል እንዴ ማን ስለሆንሽ ነው ማን ስለሆንሽ ያለችበት አካባቢ ያላችሁ ኦርቶዶክሳውያን እናንተ ማለት ነው ኦርቶዶክስ የእውነት አንገታችሁ ላይ ማህተብ አላንጠለጠል አንገቷን ይዛችሁ ወስዳችሁ ለፖሊስ ካልሰጣችሁ ሞታችኋል በቃ ኦርቶዶክሳዊ ነኝ ብላችሁ እንዳታወሩ ተመልከቱት ይሄንን ፖዝ ያረጋችሁ አንብቡ ሆነ ብላ እንዳደረገችው ተመልከቱ ምን አገባንኛ አቢሲኒያ ባንክ ያደረገኝን ነገር ወጥቼ ነው መዘረግፈው ምን አገባንኛ ስለ አቢሲኒያ ባንክ ምንም ያርጉሽ ከኛ እምነት ጋር ምን ያገናኘዋል አልፋታሽም ከዚህ በኋላ ይሄንን ወቂ እኔም ተጨምሬልሻለሁ አንድ ሰው ጸሎት ሲጸልይ እንዴት አድርጎ ነው የሚጸልየው ምሳሌ አንሱ ደዊክሙ ይላል መጽሐፍ መንፈሳዊት መጽሐፍ ደጋግሞ እጃችሁን ለጸሎት አንሱ ይላል እንዴት አድርጎ ነው የሚያነሳው ለምንስ ነው የሚያነሳው ነው ዝም ብሎ እኮ አይነሳም ታነሳም ለምንድን ነው ማነሳው ብለህ ስታነሳ አንድ ሰው እጁን እንዲህ ብሎ ይጸልያል አንድም ሰው ትልቅ ምህላ ሲያደርግ እጅ እንደዚህ ይዘረጋል በዚህ ውስጥ ቆሞ ነው የሚጸልየው በደንብ አድርገ ጂኦሜትሪውን ተመልከት እግዚአብሔር የሰራው እንዲህ ይዘረጋ ሌላ ቅርጽ ነው እንዲህ ለጸሎት ሲዘረጋ የተለያየ እና መቅረዙን ነው የሚሰራው መቅረዙ ስንት ነው 7 ብራንች አለ 1 2 3 4 7 ብራንች አለው መሐለኛው
ዋና መጋቢ ነው። አራተኛው ልክ ሴንተሩ ላይ ለምሳሌ ጥንት በኦሪቱ ሌዋውያን ካህናት ይመጡና ንጹህ ዘይት ይጨምሩበታል። መሃሉ ላይ ሴንተሩ ላይ ያ ዘይት እየተበተነ በመቅረዙ በስድስት ውስጥ ገብቶ በብርሃን ይንቀለቀላል ነው። ስለዚህ ሰው ለጸሎት አምላኩን ለማመስገን እጅ በጣም ትልቅ ኃይል አለው። እጁን እንዲህ ሲዘረጋ መቅረዙን ይሰራል። በእኛ ምን እንለዋለን? ይሄ መትከፍ ይባላል። ትከሻ መታክፍት፣ እነዚህ ትከሻ። ከትከሻው ይሄ ደግሞ ሁለቱ ኩርና ወይም ክርን እንለዋለን። ይሄ ደግሞ ሁለቱም ለምሳሌ ከዚህ እስከዚህ አንድ ነው፣ ከዚህ እስከዚህ ሁለት ነው። ሶስተኛ የሚዘረጋው መዳፉ ነው፣ ራህት ይባላል። እነዚህ ይሄንን የምትመለከተው አንድ ነው፣ እዚህ ጋር ሁለት ነው፣ ሶስት ነው ማለት ነው። ስድስት ሆነ ማለት። ስለዚህ እንዲህ ብሎ ይዘረጋል ነው። ፊደል ሃን ይሰራል ቢፈልግ ሃ ራሱን ችሎ እንትን ነው እና ይዘረጋል። መሃሉ ደግሞ ቅድማህ ከምንላት ሴንተር ጀምሮ እስከ ታች ድረስ ቆሟል። እንደ መቅረዙ ሴንተር ማለት ነው። ሰው እጁን ይዘረጋል ማለት ነው። ወደ አምላኩ እንዲማጸና መቅረዝ ሰርቶ ይቀበላል ከአምላኩ ጸጋ ማለት ነው። በምንጸልይበት ሰዓት ሁሉ እጃችንን ስንዘረጋ መቅረዝ ሆነን እንገለጻለን። መቅረዙ ይሰራል። ስለዚህ እግዚአብሔር ጸጋ ደግሞ ይወርድበታል። ለምሳሌ ሐዋርያት በሰዓት ከላያቸው ላይ አረፈ ይላል። መንፈስ ቅዱስ ጸጋ እኮ ነው። ጸልየዋል፣ እጃቸውን ዘርግተው ሲማጸኑ ነበር። ይሄ ማለት ስጠኝ ነው። እጅ ይቀበላል፣ እጅ ይሰጣል አይደል እንዴ? ከአምላክ ይቀበላል። ሲባርክ ደግሞ እንደዚህ ሲጭን በረከትን ያስተላልፋል። ስለዚህ መቅረዙን ሰራ ማለት ነው። 1 2 3 1 2 3 የመሃለኛውን መቅረዝ ሰርቷል። አንድ ሰው 7 ነገሮችን ውስጡ አምላክ ስላኖረበት በቀን 7 ጊዜ ሊጸልይ ይገባዋል ማለት ነው። ጸሎት ጊዜያት 7 ናቸው። ዳዊት በቀን 7 ጊዜ አመሰግንሃለሁ ይላል። ስለዚህ ግዴታው ነው። አንድ ሰው ጠዋት ይጸልያል። በኢትዮጵያ አቆጣጠር እንግዲህ 3 ሰዓት ይጸልያል። ከእንቅልፉ ሲነሳ ማለዳ ላይ 1 ሰዓት ልንለው እንችላለን፣ ከ12 እስከ 1 ሰዓት። ምክንያቱም ሌሊቱን ያን ሁሉ ጨለማ ብዙዎች እዛው በተኙበት አንቀላፍተዋል እና ይሄን ብርሃን ሰጥቶሃል። አዳምም የተፈጠረበት ሰዓት ነው ጠዋት። 3 ሰዓት ደግሞ እንደገና እንጸልያለን። 3 በጣም ብዙ ነው። ከሔዋን ተፈጥሮ ጋር ይገናኛል። ቅድስት ድንግል ማርያም ብስራትን የሰማችበት ሰዓት ነው። 3 ሰዓት ደግሞ ጌታችንም የተገረፈበት ሰዓት ነው። በድጋሚ ለሐዋርያትም መንፈስ ቅዱስ የወረደበት ሰዓት ነው። 6 ሰዓት ሲን ቀትር ነው። ያው ፀሐዩም በጣም ከፍተኛ ነው። ሰዎች ይዘናጋሉ፣ ትንሽ ጥቃት ይደርስባቸዋል። ማለት ሰው ሲፈዝልኝ ነው በፀሐይ ሙቀት የሆነ ክፉ ነገር ሊያስብ ይችላል። ስለዚህ ተነስቶ በጸሎት ይቋቋመዋል እንደማለት ነው። ክርስቶስም የስቅለት ሰዓት ነው እንደ ክርስትናው 6 ሰዓት ወሳኝ ነው። 9 ሰዓትም እንደዚሁ ጸሎት የሚያደርግበት ሰዓት ነው። ክርስቶስም ተፈጸመ ያለበት ሰዓት ነው። ሌላው ሰርክ ነው። ሰርክ የመጨረሻ የምጽአት ምሳሌ ነው። ከዛ ደግሞ ምሽት ላይ ይጸልያል ሰው ወደ አልጋው ከመሄዱ አስቀድሞ የሰላም እንቅልፍ። ሌላው መንፈቀ ሌሊት ይነሳል። ብቻ ምንድነው 7 እንትኖችን ሊፈጽም ይገባዋል ነው። አሁን ለአምላኩ እጁን ሲዘረጋ 7 ነገሮች ይተባበራሉ። አይተናል አሁን በደንብ ከትከሻው እስከ ክርኑ፣ ከክርኑ እስከ መዳፉ ድረስ ያለው 7 ነው። ሲሰግድም 7 ነገሮች ነው መሬት መንካት ያለባቸው። ለምሳሌ አንድ ሰው ሲሰግድ 7 ነገሮቹ ነው ስራ የሚሰሩት። 1 2 እግሮቹ አይደል እንዴ መሬት ይነካሉ። 2 ጉልበቶቹ መሬት ይነካሉ። 2 እጆቹ መሬት ይነካሉ። 6 ግንባሩ መሬት ይነካል ማለት ነው። 7 ነገሮችን ያስተባብራል ማለት ነው። ይሄ የአምልኮ ስግደት ያቀርብበታል ማለት ነው። ስለዚህ 7 ነገሮች በጣም ትልቅ ጉዳይ ነው አሁን እያነሳን ያለ ነው። ስለዚህ ሰዎች በራሳቸው መቅረዝ ሆነው ብርሃን ከሆኑ 7 ሀብታት ከእግዚአብሔር ይሰጣቸዋል ነው። ቅዱስ መጽሐፍ በተለይ ኢሳይያስ 11:3 ላይ እነዚህን 7 ሀብታት ያነሳል። መንፈሰ ጥበብ የሚለው አለ፣ የጥበብ መንፈስ ነው። 2ኛው መንፈሰ አእምሮ የእውቀት መንፈስ፣ 3ኛው መንፈሰ ኃይል የማድረግ መንፈስ፣ 4ኛው መንፈሰ ምክር ይላል። ጥሩ ምክር የምታውቅበት መንፈስ ነው። 5ኛው መንፈሰ ልቡና ማስተዋል ይደርሳል። 6ኛው የእውነት መንፈስ፣ 7ኛው መንፈሰ ፍርሃተ እግዚአብሔርን የመፍራት መንፈስ። እነዚህ 7ቱ በጣም በጣም ወሳኝ ነገሮች ናቸው። እግዚአብሔርን ብርሃን በላያችን እንዲበራ መቅደሱ ለመሆን ማለት ነው፣ ለመሰራት። ስለዚህ የኢትዮጵያ ሊቃውንት ትልቁ ማለት በጣም የከበረው እውቀት ላይ የደረሱ ሰዎች ይህን ነገር ጠቅልል አድርገው የሚያዩበት አንድ የቅዱስ መጽሐፍ ክፍል አላቸው።
ይሄውም ዘካርያስ ትንቢት ላይ ምዕራፍ 3 ቁጥር 9 ላይ ምን የሚለው አለ? በዲበ አሐቲ እብን 7 አዕይንት ይላል። በአንድ ድንጋይ ውስጥ 7 አይኖች አሉ ይላል። እና ምንድነው ሁሉን እንደ አዲስ እፈጥራለሁ ይልና ግን በአንድ ድንጋይ ውስጥ 7 አይኖች አሉ ብሎ ይጽፋል። አሁን የኢትዮጵያ አባቶቻችን መምህራኖቻችን የጥንቶቹም በጻፏቸው ብራና መጻሕፍትን ስንፈትሽ እንግዲህ በዛ ውስጥ እንደኖረ ሰው ነው የምናገረው። ምክንያቱም ልምድ አዋላጅ አይደለሁም፣ በዛ ውስጥ የኖርኩ ሰው ነኝ። እና ትልልቅ መጻሕፍት አሉ በዚህ ዙሪያ የተጻፉና ምን ይላል? አንደኛው ሳነበው እብንሰ አነ ገብርከ ይላል። ድንጋዩ እኔ አገልጋይ ነኝ ይላል ጸሐፊው፣ ኢትዮጵያዊ ጸሐፊ። አሁን ተመልከት፣ በአንድ ድንጋይ ላይ 7 አይኖች አሉ ብቻ ብሎ ነው የዘጋው። እና ሊቁ ምን አለ? እብንሰ አነ ገብርከ፣ ድንጋዩ እኔ አገልጋይ ነኝ። በዲበ አሐቲ እብን ዘአብርሃይከ 7 አዕይንተ፣ በአንድ ድንጋይ ውስጥ 7ቱን አይኖች እንዳበራ ከማሁ አብር 7 አዕይንተ ልቤ፣ በተመሳሳይ መልኩ 7ቱን የልቡናዬን አይኖች አብራ ይላል። ትልቅ ጸሎት ነው ካለ በኋላ ወይኩን ልቤ ከመ መብረቅ ፈጣን ወከመ ነጎድጓድ ግሩም፣ ልቤ እንደ መብረቅ የፈጠነ አድርገው እንደ ነጎድጓድም ግሩም አድርገው። ወቁልፈታቲሄ ጅማቴተ፣ የታሰረ በድንቁርና በጨለማ የታሰረውን ፍታው አምላኬ እያለ ልዑል እግዚአብሔርን ይማጸናል ነው። በጣም ወሳኝ ጉዳይ ነው። ስለዚህ እነዚህ 7ቱ አዕይንተ አልባብ ያላቸው እግዚአብሔር ለሰው የሰጣቸው ትልልቅ ነገሮች የራሳቸው ቦታ አላቸው። በቀመር ደረጃ ወደ 103 ይጠጋል። ቀመር አለ የራሱ ጉዳይ እና መጨረሻ ደረጃ ላይ የደረሰ ሆታ አእምሮ፣ የአእምሮ ደጃፍ ሄኖክ የተገለጸለት ደጃፍን ያውቀዋል ነው። አሁን ሚዲያ ላይ ይነገር፣ ይሄ ለተማሪዎቼ ነው ማስተምረው። እና ምንድነው አዕይንተ አእምሮ ነው። ለምሳሌ ቅዱስ ያሬድ ምን ይላል? ወይክስተ አዕይንተ አልባቢነ ይላል። ጾመ ድጓው ላይ ነው። ሀበነ እግዚኦ አዕይንተ አእምሮ ይላል። ለምሳሌ አቤቱ የአእምሮ አይኖችን ስጠን ይላል። እንደገና ደግሞ ወይክስተ አዕይንተ አልባቢነ ይላል። ጾመ ድጓው ላይ የልቡናችን አይኖች ይግለጥ ይላል። እነዚህ ነገሮች በጣም ወሳኝ ናቸው። እነዚህ ላይ የተሾሙ ፊደላት አሉ። ግን ቀመሩ በአጠቃላይ 103 ነው። በጣም ወሳኝ ቁጥር ነው። ሆታ አእምሮ እንለዋለን በእኛ፣ የአእምሮ ደጃፍ የሚባል ነው። ብቻ በአጠቃላይ 3 እና 7 ወሳኝ ናቸው። ለምሳሌ ባጭሩ እንደው በአንድ በሁለት ደቂቃ ላስቀምጠው። በነቢያት ሕይወት እንመለከት። በነቢያት ሕይወት ስንመለከት ከነቢያት 2 የሞተ ያስነሱ ነቢያት እናንሳ። አንደኛው ኤልያስ ነው። ኤልያስ በአንደኛ ነገሥት 17 ከ19 እስከ 21 የስራጵተዋን ሴት ልጇ ይሞትባታል። እሱ ሰገነት ላይ ነበር። ልጅ የሞተብኝ አለችው። አምጪ ብሎ ወስዶ ሰገነቱ ላይ ያወጣዋል። ሰገነት ራሱን ችሎ ትርጉም አለው። ልዕልና ከፍታ ነው። ሐዋርያት ጸጋ የተቀበሉበት ሰገነቱ ላይ ነው። ሰገነት የራሱ ትርጉም አለው። ከዛ በኋላ ያን የሞተውን አልጋው ላይ ያጋድመዋል ነው። አልጋ ላይ ያጋድሞ 3 ጊዜ የተኛበታል። ለምን 3 ጊዜ የተኛበት ነው? ዝም ብሎ መተኛት አለ እንዴ? ከዛ በኋላ ወደ አምላኩ ይጸልያል። አቤቱ የብላቴናውን ነፍስ ትመለስ ይላል። ወዲያው የሞተው ይነሳል። ስንት ጊዜ? 3 ጊዜ። ስለዚህ ፓተርኑ ምንድን ነው? ሰገነት ላይ ያወጣል፣ 3 ጊዜ የተኛበታል፣ ወደ አምላኩ ይጸልያል፣ ያነሰዋል ነው። ወደ እሱ ደቀ መዝሙር ወደ ኤልሳ የመጨረሻ ነው። እሱ ደግሞ ሁለተኛ ነገሥት 4:32 ላይ የሱናማዊቷ ሴት ልጅ ሲሞት አስነሳልኝ ትለዋለች። ይሄዳል። ከሄደ በኋላ ደጁን ይዘጋል። ደጅ መዝጋት የራሱ ትርጉም አለው። ወደዛ ውስጥ አልገባም። ደጁን ዘግቶ ምንድን ነው ያደረገው? የሞተው የተጋደመው አስከሬኑ ላይ በድኑ ላይ አፉን ካፉ አይኑን ከአይኑ እጁን ከእጁ አድርጎ ይተኛበታል። የሕፃኑ ገላ መሞቅ ጀመረ። ከዛ ተመልሶ ወዲያና ወዲህ ተመላለሰ ኤልሳ። 7ኛ ጊዜ ሕፃኑ ላይ ተጋደመ። ሕፃኑ አይኖቹ ተከፈቱ፣ ተነሳ ማለት ነው። አሁን ስለዚህ ደጁን ዘጋ፣ ጸለየ 7 ጊዜ የሞተው ላይ ነው። ምንድን ነው ይሄ ነገር ነው? አሁን ሌሎቹ ሌላ ሊያብራሩ ይችላሉ። ኢትዮጵያ ሊቃውንት ግን ይሄንን ምን ብለውታል? ስንአዌ ይሉታል። ምን ማለት ነው? 7 ጊዜ መተኛቱ 4ቱ ባህርያተ ሥጋውና 3ቱ ባህርያተ ነፍሱ ተስማምተውለታል። ስለዚህ ጠብ የላቸው። ስለዚህ ሙት ማንሳት ይችላል ያ ሰው። ኤልያስ 3 ኃይለ ዘር ቅድም የጠቀስኩት ኃይለ እንስሳ፣ ኃይለ ንባብ ያልኳቸው 3ቱ ኃይል ፍጹም ነው። ፍጹማን ይባላሉ አይደል? አሁን ቅዱስ ሲበቁ ፍጹም ነውና ምንድነው የምንለው? ስምምነት
ሰባቱ ነገሮች ተስማምተውለታል። ስለዚህ ሰው ሰባቱ ነገር ካልተስማማለት በቀር ሙት ማንሳት አይችልም። ምክንያቱም ሰባቱ የተሰጡት መብራቶች መብራት አለባቸው። ትክክለኛ እግዚአብሔርን ልክ በመሃሉ ላይ ዘይት እንደሚፈስ እግዚአብሔርን ጸጋ ይቀበላል። ከዛ ሰውነቱ ሁሉ ብርሃን ይሆናል። ስለዚህ ሰባቱ ኃይሎች በዚህ መልኩ ማየት እንችላለን። ሲጀመር መች ተጠቅመንበት እናውቃለን? አብዛኛው ጥቂቶቹ እኮ ነው ተጠቅመውበት የሄዱት እኮ። ሳይንሱ እንኳን እኮ ጨንቆት ጃንክ ዲኤንኤ ወደ ማለት የተሸጋገረው ምንም እኮ ሰው እኮ እስካሁን ድረስ በ3 ዓመት ምናምን አካባቢ ሆኖኛል እንግዲህ በአገልግሎት ማለት ነውና ለየትኛውም የፕሮቴስታንት አማኝ እኔ የውይይት ጥሪ አቅርቤ አላውቅም። ለወንድማችን ኤርሚያስ ተናገር እውነቱን የሚል ቲክቶክ አካውንት ላለው ለወንድማችን ኤርሚያስ ይኸው በፍቅር የውይይት ጥሪን ያቀርብልሃለሁ። ስዕላት መጽሐፍ ቅዱሳዊ ናቸው ወይንስ አይደሉም በሚል ሐሳብ ከኔ ከወንድምህ ጋር መወየት የምትፈልግ ከሆነ 24 ሰዓት አለውን። አንተ በተመቸ ሰዓት፣ አንተ በተመቸ ጊዜ፣ አንተ በተመቸ አይነት አካሄድ ከአንተ ጋር እወያያለሁ። እውነታ ካለ ስለ ኦርቶዶክስ ቤተክርስቲያን በምታወራቸው ጥላቾች ላይ እውነታ ካለ ወንድማችን ኤርሚያስ አይሆፕ ሳትፈራ ሳትሸሽ ቀረብ ብለህ ከኛ ጋር በመጽሐፍ ቅዱስ ማስረጃ እንደምታወራ ተስፋ አደርጋለሁ። ስለዚህ ይህን መልእክት ለወንድማችን ኤርሚያስ አበባ አድርሱለት። በክርስቶስ ፍቅር የምንወድ ከክርስቶስ እውነት ግን ርቃ ያለ ወንድማችን ኤርሚያስ በመጽሐፍ ቅዱስ ማስረጃ በተለይ ከሰሞኑ ባሉት ተከታታይ ቀናት ስትዋሽባቸው በነበሩ ሐሳቦች በስዕላት ዙሪያ በመጽሐፍ ቅዱስ ማስረጃ መወያየት የምትፈልግ ከሆነ ይሄው እኛለን። አንተ ቤት ላይፍ ተከፍቶ አንመጣም። ምክንያቱም ለምን በጣም ብዙ ስርዓት ውጭ የሆኑ ሰዎች አሉ፣ ከስርዓት ውጭ የሚናገሩ ሰዎች አሉ። ስለዚህ ያ ንግግር አመቺ ስለማይሆን በኮሆስት ይሄውን ያለውኝ በመጽሐፍ ቅዱሳዊ ማስረጃ እውነታ ካለ ዓለም እያየ በመጽሐፍ ቅዱሳዊ ማስረጃ ስዕላት እስቲ መጽሐፍ ቅዱስ አይደሉም ብለህ እንድትወይ በልዑል እግዚአብሔር ስም ጠይቃለሁ። በጭፍን የምትራመዱ ፕሮቴስታንት እህቶች ወንድሞቼ እባካችሁ ውይይቱን እንዲቀበል በተደጋጋሚ እንድትጠይቁት በልዑል እግዚአብሔር ስም ጠይቃችኋለሁ። ኦርቶዶክሳን አይደላችሁ ፕሮቴስታንት እህቶች ወንድሞች ራሳችሁ ይኸው በስዕላት ዙሪያ ኤርሚያስ ፈለገ አትናቴዎስ ካንተ ጋር ሊያወራ ይፈልጋል። ስለዚህ እባክህ ተወያየው፣ እንዳትፈራ፣ ወደኋላ እንዳትሸሽ፣ እንዳትመለስ ብላችሁ መልእክት ጻፉለት። እናቱ ወልዋለች። ኤርሚያስ አበበ ከኔ ጋር በመጽሐፍ ቅዱስ ማስረጃ ከወራ። ለማንኛውም የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። እንግዲህ ከዚህ በላይ እኔ መቆየት አልፈልግም። ክርስቲያኖች ወንድሞቼ መልእክቱን አይሆፕ በጣም ለብዙዎች እንዲደርስ እንደምታደርጉት ተስፋ አደርጋለሁ። ጌታ ከረዳን ነገ ማታ 3 ሰዓት ላይ እንገናኛለን። ይሄንን መልእክት ለሚመለከታችሁ አካላት ሁሉ ሁላችሁ ሪከርድ የተደረገው ለባሮክ ወንድማችን ሰዎች ድምፅ እንዲሆኑ ለብቻ መልእክቱ እንደምታስተላልፉት አይሆፕ በተመሳሳይ ፕሮፓጋንዳ እኛ ላይ እየተሰራም እንደሆነ ፕሮቴስታንት እህት ወንድሞች እንዲጠነቀቁ፣ ኦርቶዶክስ እምነት ተከታዮች እንዲጠነቀቁ መልእክቱ እንድታስተላልፉ። አንዳንድ በጭፍን ለቤተክርስቲያን ጥላቻ ያላቸው እንደ ኤርሚያስ ወንድማችን አይነት ሰዎች ፕሮፓጋንዳ ኦርቶዶክስ እንደዚህ ነች ለማለት እንደሚፈልጉ ሰዎች እንዲረዱ መልእክቱን በሚገባ እንደምታደርሱ ተስፋ አደርጋለሁ። ሌላው ለወንድማችን ኤርሚያስ አበበ መልእክቱ እንደምታደርሱልኝ ተስፋ አደርጋለሁ። እውነት በቃ ያቺ ቀን እንደው የዓለም ፍጻሜ መሆን አለባት። ኤርሚያስ እንደው እኔ እንጃ በቃ እሺ ብሎ የተወያየ ቀን እኔ እንጃ በጣም የሚገርም ቀን ነው የሚሆነው እና ሌሎች ወንድሞቹ እንግዲህ ውይይቱን እንደሚከታተሉ ተስፋ አደርጋለሁ። ኤርሚያስ ወደኋላ እንዳትል ያለህን እውነት ይዘህ ስላድኖ ምናምን ቅብጥርሶ ምናምን የሚሉትን ሀሳቦች በአጠቃላይ ሁሉን በመጽሐፍ ቅዱስ ማስረጃ ከኛ ጋር እንድትወይ በልዑል እግዚአብሔር ስም ጠይቃለሁ። እንግዲህ ካልሆነ በኮስት ደግሞ ምናልባት ከፈራ ምናልባት ካሉት ወንድሞቻችን ቤት አንዱ ቤት ኦርቶዶክስ ከሆኑ ወንድሞቻችን አንዱ ቤት እኔ እገሌ ቤት እንኳን ደስ አላችሁ። የፊዚክስ ውጤት ተስተካክሎላችኋል። ልፋታችሁ እንዲሁም ደግሞ ጥያቄያችሁ መልስ አግኝቷል ማለት ነው። እየገባችሁ በድጋሚ ውጤታችሁን ማየት ትችላላችሁ። እንዲሁም ደግሞ በርካቶች የኢኮኖሚክስ ፈተና ላይ ችግር አለ እንዲሁም እንደ ፊዚክስ መስተካከል አለበት እያሉ ይገኛሉ። እንደዚሁ እንግዲህ የሚስተካከል ከሆነ የሚመለከተው አካል ተመልክቶ በድጋሚ መልስ እንዲሰጣቸው በድጋሚ ጥያቄያችን እናቀርባለን ማለት ነው። ነገር ግን በፊዚክስ ውጤታችሁ በአሁኑ የተስተካከላላችሁ ሰዎች እየገባችሁ
ተስተካክሏል እያላችሁ ኮሜንት ላይ ጻፉ። በድጋሚ እንኳን